السلام عليكم ورحمة الله وبركاته. حبايبك እንዴት ናችሁ? ደህና ናችሁ? ከኔ ጋር አለሁ አልሐምዱሊላህ ረብል ዓለሚን። እናንተስ እንዴት ናችሁ? ዛሬ ጁሙአ ነው። ጁሙአ ሙባረክ حبايبችዬ። እንግዲህ ዛሬ ላቅ ያለ ቀን ነው ማለት ነው። ሙስሊም ሆኖ ጁሙአን እንዴት እንደሚያከብር እኔ ልነግራችሁ አልችልም ማለት ነው። እና በመቀጠልም ጁሙአ ሙባረክ እያልኳችሁ የጁሙአ ብሎጌን ይዤላችሁ መጥቻለሁ። ብሎግ ላድርገው ወይንስ እንዴት እስኪ ንገሩኝ። የጁሙአን ብሎግ እኔ ከማክበር ያኳያ ብሎጌን ከፍቼ ራሱን የቻለ ፕሮጀክት ራሱን የቻለ በጉጉት የሚጠበቅ ጁሙአ ነው ማድረግ የምፈልገው። እስኪ በእናንተ እገዛ ስም አውጡልኝ ማለት ነው። ስም አውጡላት፣ የጁሙአን ብሎጌን ስም አውጡላት። በኮሜንት አነባለሁ መልስላችኋለሁ እላችኋለሁ። ዘና ፈታ እያላችሁ እንዲሁም ደግሞ የወረዳችንን የአካባቢያችንን የአስቤዛ ሁኔታ ለቅላችኋለሁ። ሲቀጥል ደግሞ የምትጠይቁኝ ጥያቄ እያቀረብኩኝ ኢንሻአላህ ደግሞ ያው ከቢዚነት አኳያ ነው ቢዚ ላለመሆን እሞክራለሁ ማለት ነው። ይሄንን ይመስላል ማለት ነው የዛሬ ፕሮግራሜ። ቀጣይ በሌላ ፕሮግራም እንገናኛለን። ዋናው አጀንዳዬ ደግሞ በወግድ ወረዳ ሰሉ አለ ነቢ የሚለውን እሺ ሰለላሁ ዐለይሂ ወሰለም በሉበት ማለት ነው። ሰሉ አለ ነቢ የነብያችንን ሰለላሁ ዐለይሂ ወሰለም ትውስታን ለማብዛት በመጀመሪያ ጊዜ በሐረሪ የተጀመረ ሲሆን ከሐረር ጀምሮ ሙሉ ዲፉን ኢትዮጵያን ሊያዳርስ ማንኛቸውም ሙስሊም ማህበረሰብ ሰሉ አለ ነቢ ያለ ካፔል እየሰራ መሆኑን በካፔሉ ላይ ደግሞ ተሳታፊነትን የምታደርጉ ካላችሁ ኢንሻአላህ እኔ ደግሞ ከጎናችሁ ነኝ ማለት ነው። የእናንተን አሻራ ለማስደረግ ከጎናችሁ ቆማለሁ። በመፈልጉት ነገር በመታደርጉት ነገር አብረን ተባብረን እንስራ እናድርግ እላችኋለሁ። እኛም በየአካባቢያችን ሰሉ አለ ነቢ ብለን ካፔል ሰርተን እናስደርጋለን። በእኛ ሰፈርና በእኛ አካባቢ አልተደረገም የምትሉ እህቶች ካላችሁ ሰሉ አለ ነቢን እናስደርግ ብላችሁ ኮሜንት ላይ ጻፉልኝ። አንድ ካፔል የተሰራው 3000 ብር ነው ማለት ነው። ከነ ዋጋው ልንገራችሁ። ብረት አለው፣ ካፔሉ አለው። ራሱን ችሎ በትርፍ ሳይሆን ራሱን ችሎ ዲጂታል የሚሰሩ ሰዎችም ካፔሉን ሲሰሩ ሙስሊም ስለሆኑ ያለ ትርፍ የራሱ ማቴሪያል ለማቻል ብቻ ፈቃደኛ ሆነው ያደረጉ ናቸው ማለት ነው። አንድ ካፔል 3000 ብር ገብቷል ማለት ነው። በዛው አጋጣሚ የካፔልንም ዋጋ እንድታውቁ እፈልጋለሁኝ። ሲቀጥል ደግሞ ሰሉ አለ ነቢ ያላችሁ አሁን የቀረበትን ቀጠና ልንገራችሁ። ለሚላ ያልተደረገ ሮቢት ያልተደረገ ጎረንጅ ሰኮሩ ምናምን እንግዲህ በአካባቢያቸው ደግሞ እነሱ ሰሉ አለ ነቢ የሙስሊሙ አነቃቂነት የአካባቢው ማህበረሰብ መነሳሳት ይወስነዋል። ፍቃደኛ ከሆኑ ኢንሻአላህ ከዚህ እንኳን ፍቃደኛ ባይሆኑ ከዛ ፍቃደኛ ካላችሁ እኔ ለማስደረጉና ለማሰራቱ ሙሉ ቪዲዮውን እልክላችኋለሁ ማለት ነው። እናንተ ለመነየት ያብቃችሁ እላችኋለሁ ሀባይቦችዬ። በመቀጠል ደግሞ እውነት ለመናገር ሁሉም ሰው ቢሆን ፍቃደኛ ሆኖ አንድ ነገር የሙስሊም ማህበረሰቦች እውነት ለመናገር ማለት ነው ነብያችን ሰለላሁ ዐለይሂ ወሰለም በሚወሱበት ሰዓት በሚነሱበት ሰዓት በሳቸው ተነሳሽነት እውነት ለመናገር ያለው ነሻጣነት በጣም እኔ እንጃ ብቻ ይለያል። ሁሉም ሰው በጣም ነው ደስ ያለኝ እኔ ራሱ ማለት ነው። ግን ኢንተርቪው እንዲያደርግ ደውለውልኝ ነበረ። በዛ አጋጣሚ ደግሞ እኔ የለሁም ለማድረግ ፍላጎትም ነበረኝ። እንግዲህ አላህ ያለው ነው የሚሆነው ማለት ነው። እና ይሄንን ይመስላል ማለት ነው ሀባይቦችዬ። ስለ ሰሉ አለ ነቢ ይሄን ያክል ካነሳን ደግሞ ወደ ሌላ ፕሮግራማችንና አጀንዳችን እንግባ። የረመዳን አስቤዛ ከፈለጋችሁ ከወዲሁ ላስተዋውቃችሁ ፈልጋለሁኝ። ዋጋ በተመጣጣኝ ዋጋ በርካቦሽ ዋጋ ተከራክሬ እገዛላችኋለሁኝ። ዋጋ ደግሞ ሙሉ ቪዲዮ እሰራላችኋለሁኝ። እውነት ለመናገር በርበሬ ይሄ
ሱካር፣ ቡና፣ ዘይት 3 ሊትር 5 ሊትር ስንት እንደሆነ ዝርዝር ንገሪኝ ያለች ልጅ አለች ማለት ነው። እሺ ኢንሻአላህ እነግርሻለሁኝ። ሲቀጥል ደግሞ ዱቄት ከ5 ኪሎ ጀምሮ 10 ኪሎ 25 ኪሎ እስከ 50 ኪሎ ዝርዝር አወጣላችኋለሁ። አሁንም ትንሽ ቢዚ የመሆን ሁኔታ አጋጥሞኝ ነው። ኢንሻአላህ አመቻችቼ የነዚህን ዋጋ ዝርዝሮች ለሁላችሁም እለቅላችኋለሁ ማለት ነው። አሁን ሳምንት ውስጥ ቡና 1350 2 ኪሎ እንትን የገዛሁት ካርጎ ጋር የሚሄድ ነበርና ሲቀጥል ደግሞ 2 ኪሎ ሱካር በ190 ብር ነበር የገዛሁት። አሁን ግን ቡናው 1500 እያሉ ነው ብለዋል አሉ ነው፣ ግን ቦታው ላይ አልሄድኩም። እስኪ ቦታው ላይ ሄጄ ደግሞ ያለውን ነገር እነግራችኋለሁ። በሳምንታት ይሄን ያክል ከጨመረ ሱብሃንአላህ አላህ ያረጋጋው ብላችሁ ዱአ አድርጉ ማለት ነው። በዛው አጋጣሚ ተወደደ ብሎ የተወ የለም፣ ዋጋ ጨመረ ብሎ ሳይበላ ጾሙን ያደረ የለም በእርግጥ ማለት ነው። ነገር ግን ምሳሌያዊ የገበያ ሂደትን ማወቅ ይጠቅማል ብዬ አስባለሁ፣ እንደኔ ማለት ነው። እንደ እናንተ ምን እንደምትሉ ንገሩኝ። ሲቀጥል ደግሞ ኢትዮጵያ ልመጣ ነበረ ነገር ግን የኑሮ ውድነትን ሳየው ቀረሁኝ አለች ልጅ አለች በኮሜንት ማለት ነው። አትክሪ፣ ማንም ጦሙን ያደረ የለም። እሱ የከፈታትን ጉሮሮ እሱ ይሞላታል ምንም ቢሆን ማለት ነው። ስለዚህ ጦም አድሮ ጦም ውሎ ጦም ያደረ የለም፣ ተርቦ መንገድ ዳር ወድቀ የለም። ሁሉም ነዓመት ለአላህ እንደ ቤቱ እንደ ጎረቤቱ ባይሆን እንደ ቤቱ እየበላ ይኖራል። ሳህለላ አይዋ እና ዋነኛው አጀንዳዬ ልላችሁ የፈለኩት ሁሉም በነበረበት አይኖርም፣ ሁሉም ባለበት አይኖርም። ለምሳሌ እኔ ዛሬ ትእዛዝ አውጥቻለሁ፣ ሌላኛ ትእዛዝ ይንጣ በዛችኛው ዋጋ ላውጣ ብዬ አልታገልም። ባለው ገበያ ሂደት ይከዳል ማለት ነው። ገባችሁ? እና እንደዛ ነው እላችኋለሁ አባይቦች። በመቀጠል ደግሞ እውነት ለመናገር ኬክ ማዘዝም ለምትፈልጉ ጓደኛዬ ኬክ ትሰራለች፣ የኬክ ባለሙያ አለችኝ። እንግዲህ መራችኋለሁኝ። በጣም ምርጥ ኬክ ነው የምትሰራው። ሰርፕራይዝ እናድርግ ቤተሰቦቻችንን፣ ልጆች አሉን ምናምን ከልብስ ጋር ሽፎን ጋር ምናምን ለምትሉ ወረዳችን ወይም አካባቢያችን ሰልጥኗል። ልዩ የኬክ ፕሮግራም እያዘጋጀ ሰርፕራይዝ እያደረገ ነው ማለት ነው። ማንኛቸውም ሰው ቢሆን አሁን ላይ የሚያዘጋጀው ኬክ ነው። የምር ነው የምላችሁ። ዲያቦ ቀረ ወይ መሰልጠንማ ግድ ነው የምር። ገንዘብ አንድ ቀን ትደሰቱበታላችሁ፣ አንድ ቀን ሲያልቅ ደግሞ የት ብለን ማለታችን አይቀርም። ግን ደግሞ መደሰትን የሚያህል ነገር ምንም ነገር የለም ማለት ነው። እና ይሄን ነው የምላችሁ ሀባይቦችዬ። በመቀጠል ደግሞ ምን ላቅርብላችሁ እስኪ ንገሩኝ። የማቀርብላችሁን ነገር ምን ንገሩኝ። 12 መፈረሻ፣ 4 የፍራሽ ልብስ፣ 12 መፈረሻ፣ የተወሰኑ የቤት እቃዎች፣ እነዚህን ደግሞ አሁን ትእዛዝ አወጣላችኋለሁ ማለት ነው። ዛሬም አልመቼ ብሎ ነው ኢንሻአላህ። ይሄን 2 ቀን አሁንም ላይክ እያደረጋችሁ ሼር ኮፒ ሊንክ እያደረጋችሁ ተቀላቀሉኝ። በወረዳችን በአካባቢያችን የማታውቁ ካላችሁ እወቁኝ፣ እንተዋወቅላችኋለሁኝ። የፕሮግራሜን ስያሜ እንዳትረሱት። ሀሳብ ካላችሁ ኮሜንት ላይ ጻፉልኝ። በመቀጠል ደግሞ ማንኛቸውም ነገር ቢሆን ምንም ነገር ቢሆን በአካባቢያችንና በወረዳችን የሚመጡ የሚወሩ የሆነ አለ አይደለ ለስፈለት የምናያቸውን ገበያዎች አትዘንጉ። የምር እንዳትዘናጉ፣ ጥሩ ነው ለእናንተ። ደሴ ሄዳችሁ ይሄን ያህል ነው፣ ኮምቦልቻ ሄዳችሁ ይሄን ያህል ነው፣ ከሚሴ ሄዳችሁ ይሄን ያህል ነው ስትሉ መንጫው ስንት ነው ብላችሁ ደግሞ ገምቱ። እውነት ለመናገር መንጫው ስንት ነው በሉ። በመኪና ኪራይ ስንት ነው የምትበሉት? 20 ሺህ 30 ሺህ ነው የምትበሉት አውቃለሁ። የምር ስለ ሁሉም ነገር ብትጠይቁኝ መልስ እሰጣቸዋለሁ። ማንኛቸውም ሰው ቢሆን ነገ ጧት ዛሬ የረጨውን ገንዘብ ነገ ጧት አያገኘውም።
አለሁላችሁ እኔ ሀገራችሁ ልጆች የወረዳችሁ የአካባቢያችሁ ቢበላሽባችሁ እጀ መልሼ ልራተብ የሆነ አለ አይደል? በቃ የምር ነው የምላችሁ። ችግር ቢኖር ይሄ ችግር አለ ብላችሁ ብትጠይቁኝ በአካባቢያችሁ ላይ ነኝ። ምንም ያን ያክል የምንራራቅ አይደለንም። በዚህ አጋጣሚ ኮሜንታተሮች የምታሾፉ የምር ነው የምነግራችሁ። ዝም ብላችሁ ደግሞ ደውላችሁ በስልኬ አታውሩኝ። እሺ አታውሩኝ። እኔ ቢዚ ነኝ። ማየት ከፈለጋችሁ እዩ፣ ማየት ካልፈለጋችሁ ደግሞ ተውት። ነገር ግን ቁጥሬን ሰጅላችሁ ይሄን ፈልጌ ነበር ይሄ ስንት ነው አትበሉ። ምክንያቱም አወቁ፣ መጀመሪያ አንደኛ አወቁ፣ ሁለተኛ አወቁ። በጥራት ችግር ካለ አገራችሁ ላይ እኔ ተጠያቂ ነኝ። አዎ በሳይዝም እንስትነት ካለው በሳይዝም ጠይቁኝ። የምሬ ነው የምነግራችሁ። ለምሳሌ 12 ቲክነስ መፈረሻና 24 ቲክነስ መፈረሻ አንድ ነው። 24 በሰባ መፈረሻ የባለፈው መፈረሻ ሳወጣ 24 በሰባ መፈረሻ ብዬ ነው ያሰራሁት። እንዳይጠበው የሚበቃውን የሚሆነውን አይቼ ማለት ነው። 12 በፈረሻና 24 መፈረሻ ግማሹ እና ትልቁ አንድ አይደለም። 9500 አውጥቻለሁ መፈረሻ። አዎ ለምን የፍራሽ ቲክነስ አላየሁም። ገባችሁ? መፈረሻ ስል 12 መፈረሻ ስንት ነው ስል 9500 ብዬ አወጣው። ስለዚህ እንደዛ ነው ማለት ነው። ዝም ብላችሁ አይ አካሌ ዘንድ ይሄን ያክል ነውና አረገ ካሌማ እንደዛ አድርጋለች አትበሉ። አትሸወዱ። ሁሉ ጊዜ የሚያስረዷችሁን ነገር ተረዱ። ከተረዳችሁ፣ ካልተረዳችሁ አማራጫችሁ የራሳችሁ ነው። ነገር ግን ወስናችሁ ራሳችሁ ወስናችሁ መሽም የመዲያም ዋይፋይ ሆኖ ነው እንጂ ካርድ ሞልተሽ ወይም ሞልተህ ደውለህ ይሄንን እንፈልጋለሁ አትሉም ነበር። መሽም የመዲያም ዋይፋይ አለ፣ አትከፍሉበትም። ምንም ችግር የለውም። የምር ምንም ችግር የለውም። ከእንግዲህ ቀጥዬ ግን ቀብዴ የላከ ብቻ ነው እኔ ማናገር የሚችለው። አዎ ሰምታችኋል። ጊዜን አላባከንም የምር እና ሀሳቤን ጨርሻለሁኝ። የዛሬ ብሎግ ይሄን ይመስላል። አሰላሙ አለይኩም ወራህመቱላሂ ወበረካቱ።